ሰላም እንዴት ናችሁ? ሰላም ጎሳይ ነኝ። በዚህ የዩቲዩብ ቻናል ይህንን የዩቲዩብ ቻናል ሰብስክራይብ አድርጋችሁ እንድጀምሩ ጠይቃችኋለሁ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር አድርጉ። በዚህ ፕሮግራም የጆአው ፔድሮን ጉዳይ ለማንሳት ነው። ቼልሲ እንግዲህ ብዙ የፊት መስመር ተጫዋቾች አሉት፣ ግን ጆአው ፔድሮ አሁን ለቼልሲ የሚሰጠው የተለየ ነገር ምንድን ነው የሚለውን በጥቂቱ ለማንሳት ነው። ቼልሲ በርከት ያሉ የፊት መስመር ተጫዋቾች ነበሩትም ደግሞ አሁንም በዚህ የዝውውር መስኮት እንዲህ ያሉ ተጫዋቾችን አግኝቷል። በቅርብ ዓመታት የቼልሲ የምልመላ ፖሊሲ ወይም በሚመርጣቸው ተጫዋቾች እያስገረመን ነው የሚገኘው አይደለ? በጣም ወጣት ተጫዋቾችን ደግሞ በረጃጅም ውል ማለት ነው የሚያስራቸው። ነገር ግን አሁን የጆአው ፔድሮ ዝውውር ትክክለኛና ስማርት ቢዝነስ ነው ማለት ይቻላል። የቼልሲ ምልመላ ቡድን እንግዲህ በኮስፖርቲንግ ዳይሬክተርስ፣ ቴክኒካል ዳይሬክተርስ እና በሌሎች በርካታ የምልመላ ስፔሻሊስቶች የተዋቀረ ነው። እንግዲህ ይሄ ቡድን የምልመላ አናሊስትና ስካውት ስም አሉት እና በተለየ መንገድ ነው እንግዲህ ከሌሎቹ በተለየ መንገድ ነው ስካውት እያደረገ ያለው። በአጠቃላይ የቼልሲ የምልመላ ስትራቴጂ ወጣቶች ላይ ያተኮረ ነው። ፖቴንሻል ታለንት ያላቸው ላይ የሚያቅድም ቡድን ሆኗል። ከቅርብ ዓመታት ወዲህ ቼልሲ እንግዲህ በቅርብ ዓመታት ከብራይተን ኤንድ ሆቭ አልቢዮን ተጫዋቾችን በመቃኘትና በመመልመል ይታወቃል። ከሌሎች ክለቦች በተለየ በዝውውር ስትራቴጂው እንግዲህ የቶድ ቦሊ አፕሮች ለአዳዲስ ፈራሚዎች 8 ዓመትና ከዛ በላይ ውል መስጠት ነው። የዚህ የኤፍኤፍፒ ወይም ፋይናንሻል ፌር ፕሌይ ቺት ኮድ ነው ማለት ይቻላል። ቼልሲ እንግዲህ ፕሮሚሲንግ ወጣት ተጫዋቾች ላይ በሚያወጣው ወጪ ደንብ ሳይጥስ እንዲቆይ የሚያደርገው ነው ማለት ነው። እነዚህ ረጃጅም ውሎችን አስፈላጊ ሆኖ የተገኙት የ23 ዓመቱ ጆአው ፔድሮ ከ50 ሚሊዮን ፓውንድ በላይ በሆነ ወጪ የኤንዞ ማሬስካን ቡድን ይቀላቀላል። የጤና ምርመራውን ካጠናቀቀ በኋላ በአሜሪካ የክለቦች የዓለም ዋንጫ ውድድር ላይ እየተሳተፈ በሚገኘው ስብስብ በዛ ውስጥ ይካተታል ማለት ነው እና ከአዳዲስ የቡድን አጋሮችም ጋር በዛው ነው የሚገናኘው። ቼልሲ በብሉኮ ባለቤትነት ስር ፎርም ያደረገው ልማድ አለ፣ አንድ ሁላችንም የምናውቀው እና የማጥቃት ተሰጥኦ ወይም አታኪንግ ታለንት ያላቸውን ተጫዋቾች ለዋናው ቡድን በቂ በሆነ መጠን ብቻ ሳይሆን ደግሞ በተጠባባቂነት ማዘጋጀት የቼልሲ አላማ ነው፣ ልማድም ነው የተመለከት ነው። የጆአው ፔድሮ ፕሮፋይል ግን ማሬስካ በስብስባቸው የሌላቸውን አይነት ነው የሚሆነው። ቼልሲ ለሚገጥመው የአጥቂ ክፍል ዋና ተዋናይም ሆኖ ይጠበቃል በዛ እንደሚታይ እና የኤንዞ ማሬስካ የፊት መስመራቸውን እንዴት ነው የሚገጣጥሙት፣ ከዚህ ከሚገጣጠመው የአጥቂ ክፍል ጋር እንዴት ይዋሃዳል እና በምን መንገድስ ለቼልሲ የተለየ ነገር መስጠት ይችላል የሚለውን እንመልከት። የመሀል አጥቂ ሴንተር ፎርወርድ ወይም ደግሞ ሰከንድ ስትራይከር ከዋናው አጥቂ ጀርባ በሰፖርቲንግ ሮል ማለት ነው ወይም ደግሞ አታኪንግ ሚድፊልደር መሆን ይችላል። የጆአው ፔድሮ መለያ ወይም በብቃት የሚገለጥበት ማጥቃቱን ማያያዝ ነው። በብዙ አጋጣሚዎች በሜዳው ሌፍት ሳይድ ድሪፍት በማድረግ ግን ደግሞ የቡድኑን የወደፊት እንቅስቃሴ እንዲያደርግ ለመርዳት ድሮፕ ሲያደርግም እንመለከተዋለን በአንዳንድ አጋጣሚዎች። ይሄ ማለት እንግዲህ በትክክል የኤንዞ ማሬስካ ሲስተም የሚጠይቀው የተጫዋች ፕሮፋይል ነው ማለት ነው። አሁን ጆአው ፔድሮ እና ኤንዞ ማሬስካ ተገናኝተዋል ማለት ይቻላል። በቼልሲ ቢልዳፕ ላይ ወይም በዛ ጊዜ ማለት ነው የቡድኑ የአማካይ አማራጭ ውስን ሲሆን ደግሞ ወደ ኳሱ ሩጫ የሚያደርግም ተጫዋች ይሆናል፣ ወደ ኳስ እንቅስቃሴ የሚያደርግም ተጫዋች ይሆናል እና ለቡድን አጋሮቹም ኳስ የመቀበል አማራጭ ለመስጠትም የሚረዳ ነው። ጆአው ፔድሮ ከኒኮላ ጃክሰን ጥንካሬዎች አንዱ እንግዲህ ይሄ ነው። ደጋግሞ አሳይቷል። በአንዳንድ ጨዋታዎችም በአንዳንድ የጨዋታ ክፍሎችም ያንን ማስተዋል ይቻል ነበረ። የሚፈጠሩ ስፔሶችን በመጠቀም የጎል እድሎችን ይፈጥራል። የተያያዙ ፓሶችና እንቅስቃሴዎቹንም ማስተካከልም በአንዳንድ አጋጣሚዎች ተመልክተናል። ፓስ አኪሬሲና ኦፍ ደ ቦል ሙቭመንት ደግሞ በጣም ወሳኝ ናቸው በዚህ ሁኔታ። ነገር ግን ጃክሰን እና ሊያም ዴላፕ ከተከላካይ ጀርባ በሚያደርጓቸው ሩጫዎች የተጋጣሚን የኋላ መስመር ስትሬች ማድረግ የበለጠ ምቹ የሚሆን ይመስላል። በእነዚህ ሁለት ተጫዋቾች አማካይነት በንጽጽር ጆአው ፔድሮ ወደ ኳስ ከሚደረግ ሩጫ በጣም የራቀና ያልተለመደ ይሆናል። በዚህ ሁኔታ ካየ ነው። በማጥቃት እንቅስቃሴ ግን ይህንን ሩጫ ለማድረግ ከሚያዘነብሉ ያንን ለመፍጠር ምቹ ከሆኑት መካከልም ማንሳት ይቻላል። ስኪል ኮርነር ላይ ያለው ፕሮፋይል በደንብ ይገልጸዋል። እሱ የተገለጸበት መንገድ በቶፕ 7 የአውሮፓ ሊጎች ካሉ ሴንተር ፎርዋርድስ ጋር ሲነጻጸር ከኳስ ውጭ ሩጫዎች አይነት ላይ በዚህ ንጽጽር ከኳስ ውጭ
የሚደረጉ እንቅስቃሴዎች አይነቶች ሁሉ አሏቸውና በ30 ደቂቃ ሲነጻጸር ከጀርባ በሚያደርጋቸው ሩጫዎች ከ99 ነው 20 ብቻ ነው ያለው። ክሮሶችን ተቀብሎ ሳጥኑን ለማጥቃት በሚደረገው ሩጫ ደግሞ ወይም ክሮስን ለመቀበል በሚያደርገው ጥረት ከ99 እንዲሁ 12 ነው። እነዚህ ቁጥሮች እንግዲህ በጣም ዝቅተኛ ወይም ደግሞ ደካማ ጎኑን በዛው የሚያሳዩ ናቸው። ከዚህ ይልቅ ግን ብራዚላዊ ወደ ኳስ በሚያደርገው ሩጫ ከ99 70 ነው ያለው። ጫናን በተጋጣሚ ላይ ጫናን ለመፍጠር ደግሞ ወይም ጫናን ለማድረግ ደግሞ ለቡድን አጋሮቹ የበለጠ ቀርቦ ሩጫዎችን ማድረግ ላይ ሰፖርት ረን ይሉታል። እዛ ላይ ከ99 91 ነው ያለው እና እነዚህም ፖዚቲቭ ነገሮችን አያይዞ ማንሳት ይቻላል። አብሮ በብራይተን ያደረጋቸውንም ጨዋታዎች መለስ ብላችሁ ብትመለከቱ ለዚህ ስታት ወይም ለዚህ ፕሮፋይል በጣም ግሩም ምሳሌዎችን ታገኛላችሁ። ከተከላካይ ስፍራ የቡድን አጋሩ ኳስ ካሪ አድርጎ ሲወጣ የፓስ አማራጭ ሆኖ ለመቅረብ እና ስፔሶችን ለመፍጠር እና ራሱም ደግሞ ነፃ አድርጎ ለኳስ አቀባዩ ተጫዋች በግልጽ ለመታየት በጣም ብዙ ጥረት ሲያደርግ ትመለከታላችሁ። ከፍላንክ ወይም ከዋይድ ፖዚሽን ወደ ሜዳው የመሀል ክፍል እንቅስቃሴ ማድረግ እና ወደ ጎልም መቅረብ በብዛት የሚያደርገው ነበረ በብራይተን ቆይታው። ኤንሶ ማሬስካም አሁን የሳባቸው ይሄ ቁልፍ ባህሪው ነው በተጫዋቹ ላይ። ጆዋ ፔድሮ ጎል መስጠትም ደግሞ ይችላል ለቡድኑ። በ90 ደቂቃ በአማካይ 0.22 ነን ፔናልቲ ጎል አስመዝግቧል። በየ5 ጨዋታው 1 ጎል ማለት ነው። በብራይተን የሁለት የውድድር ዘመናት ቆይታው ነው ይህንን ያስመዘገበው። ቼልሲ እንግዲህ ተጫዋቹን ያስፈረመው ጎል አምራች እንዲሆን አይደለም። በጽንሰ ሀሳብ ይሄ ስራ የሚወድቀው እንደ አውቴን አውት ነምበር 9 በጃክሰን እና ዴላፕ ላይ ነው። ይሄ ፒውር ትራዲሽናል ሴንተር ፎርዋርድስ ወይም ደግሞ ስትራይከሮች የሚያደርጉት ማለት ነው። ጎል ማስቆጠር ላይ ማተኮር የነሱ ቀዳሚ ተግባር ነው ማለት ነው የጃክሰን እና ዴላፕ። እንደዛ ከሆነ ጆዋ ፔድሮ አማካይና አጥቂውን የማያያዝ ወይም የማገናኘት ኃላፊነት ይኖረዋል ማለት ነው። የተጋጣሚን የመሀል ተከላካዮች በመጎተት እና ሌሎች የቡድን አጋሮቹ ኤክስፕሎይት የሚያደርጉትንም ስፔስ በመፍጠር ያንን ማድረግ ይችላል። ግን ደግሞ ይህንን ሲያደርግ እሱ ሌሎች ሯጮችንም ይፈልጋል። በዚህ ቡድን በ5ቱ ታላላቅ ሊጎች ካሉ ሴንተር ፎርዋርድስ በንጽጽር የእሱ ፕሮፋይል ግልጽ ይመስላል እና እንዲሁ ሲታዩ የማጥቃት ሜትሪክሶቹ አይስቡም። እንደው ለትልልቅ ክለቦች ግን በጎል አካባቢ ለምሳሌ ቦክስ ስትሬት ወይም ሳጥን ውስጥ አደጋ በመፍጠር ከ99 38 ነው። ሹቶች ላይም እምብዛም ነው። በሹት ድግግሞች ደግሞ ወይም በሹት ፍሪኩዌንሲ ከ99 አሁንም 7 ብቻ ነው ያለው። ቼልሲ እንደዚህ አይነት ተጫዋች ላይ ኢንቨስት ማድረጉ ይሰመርበትና በእነዚህ ቁጥሮች እንደዚህ አነስተኛ ከሆነ ቼልሲ ለምን ይሄ ተጫዋች ያስፈለገው ካላችሁ፣ በምትኩ ደግሞ ሌሎች በጣም የሚያስደንቁ ሜትሪክሶች አሉት አሁን ቼልሲ የሚጠቀምበትና የሚያስፈልገው። እሱን ለማየት እንግዲህ ለሌሎች መመቸት የሚለውን በዚህ በክሬቲቭ ትሬት ከ99 92 ነው ያለው። ለቡድን አጋሮቹ የጎል እድል ማስገኘትና ራሱም ደግሞ አደጋ በመፍጠር ተጋጣሚ ላይ ማለት ነው። ይህንን ለማድረግ የሚያስችል ሃይ ክሬቲቪቲ ኳሊቲ ያለው ተጫዋች ነው። የኳስ ወደፊት እንቅስቃሴ እድገት እንዲኖረው በፓሶችን መደገፍ የሱ ትልቁ ጥንካሬው ነው። ከ99 86 ነው ያገኘው። ካሪ በማድረግ ደግሞ እንደዚሁ ከ99 79 ነው ያለው። የቡድኑን የማጥቃት እንቅስቃሴ አክሰለሬት ለማድረግ የጆዋ ፔድሮ እንግዲህ ተግባር በጣም ለውጥ አምጪ ነው ማለት ነው በቼልሲ የማጥቃት እንቅስቃሴ ላይ። የሚገርመው እንግዲህ በተጠናቀቀው የውድድር ዘመን ቼልሲ በሽግግሮች እንቅስቃሴ ከመከላከል ወደ ማጥቃት ወይም ከማጥቃት ወደ መከላከል ትራንዚሽናል ቅጽበቶች ላይ በጣም አስደንጋጭ ነበረ። ነገር ግን ማሬስካ በዛ ሀሳባቸው ዶግማቲክ ሆነው ቆዩ። በተከታታይነት ከኳስ ጋር መቆየት፣ ቁጥጥርን ማክሲማይዝ ማድረግ እና የቡድኑን ደግሞ የኳስ ቁጥጥር በሚያጣ ጊዜ ሬስት ዲፌንሱን በጥንካሬ መደገፍ ላይ። የሬስት ዲፌንስ እንግዲህ በማጥቃት ላይ የነበረ ቡድን በፈጣን ትራንዚሽን የኳስ ቁጥጥር ሲያጣ ቡድኑ ተከላካዩን የሚያደራጅበት ወይም ሼፕ የሚያደርግበት ነው። መልሶ ማጥቃትን ለመከላከል እና የኳስ ቁጥጥርን መልሶ ለማግኘት የሚረዳ ነው በፈጣን ትራንዚሽንስ። ቡድኑም ደግሞ እንዲሁ ተጋላጭ እንዳይሆን ቨርነለብል እንዳይሆን የሚረዳም አሰራር ነው እና ዶግማቲክ ሆኖ እዚህ ላይ ቆይተዋል። የጆዋ ፔድሮ ቼልሲ መድረስ አሁን የአሰልጣኙን ፍላጎት በግልጽ የሚያሳይ ነው። የአጫወት ስታይላቸውን ለማሳደግ ቴክኒካል ኳሊቲ ያላቸው ተጫዋቾች ላይ ትኩረት እያደረጉ ነው ያሉት ኤንሶ ማሬስካ። እዚህ ጋር እንግዲህ የስፔናዊውን አሰልጣኝ የቀድሞ የማንቸስተር ሲቲ አሲስታንት ማኔጀር
ዋንማሊዮን እውቅ ንግግር ለመጥቀስ ያክል ኳስ በፍጥነት ወደፊት ሄደ ማለት በፍጥነት ይመለሳል ማለት ነው ይላሉ። ማሬስካም በዚህ ስኩል ኦፍ ቶት ውስጥ ያሉ ናቸው እና ዋንማሊዮ እንግዲህ በማንቸስተር ሲቲ ከፔፕ ጋር አሲስታንት ማኔጀር ሆነው ከቡድኑ ጋር ስኬት አጣጥመዋል እና በሁለት የተለያዩ ጊዜያት ነው በሲቲ አሲስታንት ማኔጀር ሆነው የሰሩት። በአልሳድ ዋና አሰልጣኝ ሆኑ። ከዛ ደግሞ በድጋሚ ወደ ማንቸስተር ሲቲ ተመልሰው ነበር። አሁን ግን በፔፕ ላይንደርስ ተተክተዋልኝ ሰው። ለማንኛውም ወደ ጆዋ ፔድሮ እና ቼልሲ ስንመለስ የማሬስካን ያጫወት ስታይል እየተመለከትን ነበር። እናም በመልሶ ማጥቃት ስታይል በመጫወት ያንን ለማድረግ ጥረት ሲያደርግ ነበር። አሁን ግን ከዛ ይልቅ የጆዋ ፔድሮ ፕሮፋይል ቼልሲ ከኳስ ጋር የበለጠ እንዲያድግ ይረዳዋል። ፖዚሽን ሪቴን የሚያደርግም እና ደግሞ በቁልፍ ቦታዎች ላይ ገዳይ ፓሶችን የሚፈልግ ወይም የሚያገኝ 9 ቁጥር ካለ ጆዋ ፔድሮ ብዙ ማድረግ የሚችል ነው። በየርገን ክሎፕ ስር ፒኩ ላይ የነበረውን ፌርሚኒዮንም ማስታወስ ይቻላል በዚህ አጋጣሚ እና የጆዋ ፔድሮ ነገር ብዙ መስጠት የሚችል ነው። ግን እንደ ቡድኑ ደግሞ ይወሰናል። ኤንሶ ማሬስካ ቡድናቸውን የሚያዋቅሩበትና የእሱን ትክክለኛ ቤስት ለማውጣት የሚጠቀሙበት ከሆነ በጣም ጥሩ ተጫዋች እንደሆነ ማንሳት እንችላለን። ብራይተን እንግዲህ የመስመር ተጫዋቾችን እንዲህ ይጠቀምባቸው እንደነበረ ማሬስካ ያዩትና የሚያውቁትም ነው። ከመስመር እየተነሱ የሚያደርጓቸው ወይም ከዋይድ ፖዚሽን እየተነሱ ወደ መሀል የሚታጠፉባቸው ሩጫዎቻቸው እና በብልሃትም ደግሞ የሚያደርጓቸው ናቸው። ምክንያትም አለው ደግሞ ይሄ ሲደረግ። ስለዚህ አሁን ጆዋ ፔድሮ የተጋጣሚን የተከላካይ መስመር በመጎተት ወይም በመሳብ ከቅርጽ ውጭ ሲያደርግ የሚፈጠሩ ስፔሶችን ኤክስፕሎይት ማድረግ የሚችሉ ተጫዋቾች መታተር አለባቸው። እዚህ ላይ በፍጥነትና በምክንያት ከዋይድ ኤሪያዎች በፔድሮ ኔቶ፣ ኖኒ ማድዌኬ፣ ታሪክ ጆርጅ እና ቡድኑን ደግሞ በሚቀላቀለው ጄሚ ጊትንስ መልክ በሚይዘው ሩጫ በግራ በኩል ደግሞ ማርኮ ኩሪያንም ወደ ሳጥን የሚያደርገው ሩጫ ሳይረሳ ማለት ነው ቼልሲ ማጥቃቱን ማድረግ ይችላል። እንግዲህ ለቼልሲ ማጥቃት ጆዋ ፔድሮ ሌላ ዳይሜንሽን መጨመር ይችላል ማለት ነው። እንግዲህ ይሄ ሀሳብ የወደቀው በኮል ፓልመር ትከሻ ላይ ነው የክሬቲቪቲውን ነገር እና አሁን እዛ ላይም ያለውን ነገር ሙሉ ያደርገዋል ማለት ነው የጆዋ ፔድሮ ስኪል። ስታንፎርድ ብሪጅ እንግዲህ አስቀድሞም በቼልሲ ባለተሰጥኦ ተጫዋቾች ተጥለቅልቋል ማለት ይቻላል። አሁን ደግሞ የጆዋ ፔድሮ መድረስ በታክቲክ ጉዳይ ትልቅ ስሜት የሚሰጥ ነው። በእግር ኳስ ታለንትም ታክቲክም ለስኬት በጣም አስፈላጊና ዋና ዋና ነገሮች ናቸው። አንድ ተሰጥኦ ያለው ተጫዋች ወይም ተሰጥኦ ያለውን ተፈጥሮ የሰጠችውን ነገር ብቃትና ችሎታውን እዚህ ላይ ደግሞ ታክቲክ ይከተላል ማለት ነው። ተጋጣሚ ላይ የበላይነትን ለመውሰድ የበለጠ ውጤታማ ለመሆን ስትራቴጂስ እና ፎርሜሽኖችንም መጨመር ያስፈልጋል። እዚህ ላይ ተሰጥኦ ተጫዋቹን በግል ስታንድ አውት ያደርገዋል፣ ምንም ጥያቄ የለውም። በደንብ የተሰራ ታክቲካል ፕላን ግን ሙሉ በሙሉ የቡድኑን ፐርፎርማንስ ከፍ የሚያደርግ ነው፣ ወደ ድል ወደ ስኬትም ይመራል። ተጋጣሚን የበለጠ ኢንዲቪዥዋሊ ጊፍትድ ቢሆን እንኳን እዛ ቡድን ላይ የበላይነትን መውሰድ የሚቻል ነው። ስኬትም ደግሞ ለአንተ በጣም የቀረበ ነው። ለዚህ ጥሩ ምሳሌ የሚመስለኝ ማንቸስተር ሲቲ ነው። ሁሌ እኔ ስለ ማንቸስተር ሲቲ ሳስብ ኢንዲቪዥዋል ታለንት ያላቸው በጣም በርካታ ተጫዋቾች አሉ፣ ግን ደግሞ ሁሌም ስለ ኮሌክቲቭነስ ነው የሚያሳየን። የፔፕ ቡድንም ሁልጊዜ መስራት የሚፈልገው እና ተጫዋቾቹ ላይ ማየት የሚፈልገው የቡድን ኮሄዥን ያለው ይሄ የተዋሃደ ነው እንጂ በግል ብቻ ለምሳሌ በዶኩ ጥሩ የድሪብል ብቃት አለው፣ ግን ደግሞ ያ የድሪብል ብቃት መጨረሻው ምንድነው ኤንድ ፕሮዳክት አለ ወይ የሚለውን ነገር እሱን ማወቅ ያስፈልጋል። ተከላካዮችን እየቀነሰ መግባትም አንድ ጥሩ ነገር ነው። ከዛ በኋላ ግን ያ ኳስ ወይ አሲስት ወይ ጎልም ቢሆን ደግሞ የሚመርጠው ነው እና አሁንም ቼልሲ ያንን እያደረገ ነው የሚገኘው። በጆዋ ፔድሮ አማካይነት ያንን ለማድረግ ጥረት እያደረገ ነው የሚገኘው። በዝውውሩ ጆዋ ፔድሮ ከኒውካስል ይልቅ ቼልሲን መርጧል። የጤና ምርመራውንም ለማጠናቀቅ እንግዲህ ከብራዚል ወደ ፍሎሪዳ ይበራል። እናም አርብ ከፓልሜራስ ጋር ለሚደረገው ጨዋታ በፊላዴልፊያ ይገኛል ማለት ነው። ፔድሮ እንግዲህ ከወደ ሳኦ ፖሎ ነው፣ ፓልሜራስም እንደዛው። ፔድሮ ከሳኦ ፖሎ ይሁን እንጂ በፕሮፌሽናል እግር ኳስ የመጀመሪያ እርምጃው ከሪዮ ደ ጄኔሮ ነው፣ በፍሉሚኔሴ ማለት ነው። ከዚያ ነው በ2020 ወደ ዋትፈርድ የሄደው፣ ቀጥሎም ወደ ብራይተን፣ አሁን ደግሞ በቼልሲ።
ቼልሲ በባዳድ ኤግባሊና ቶድ ቦሊ ባለቤትነት ስር ከወደቀ በኋላ ወይም በእነዚህ ባለሀብቶች ከተያዘ በኋላ በ2022 ማለት ነው ከሌሎች ክለቦች የበለጠ ከብራይተን ተጫዋቾችን፣ ማኔጀርስ፣ አሰልጣኞችና መልማዮችን ወይም የምልመላ አስተዳዳሪዎችን አስፈርሟል። የጆ ፔድሮና ጊትንስ ዝውውር ከማጠናቀቅ በኋላ እንግዲህ የክለቡ ትኩረት የሚሸጣቸው ተጫዋቾች ላይ እንደሚሆን ይጠበቃል። በተጠናቀቀ የውድድር ዘመን በውሰት ያሳለፉና በክለቡ የቆዩ ደግሞ አሁንም ከክለቡ መውጣት የሚገባቸው በርካታ ተጫዋቾች አሉ። ኤንዞ ማሬስካም በጠባብ ስኳድ መስራት ይፈልጋሉ ከዋና ቡድኑ 23 ተጫዋቾች ጋር ብቻ ማለት ነው። መቼም ታስታውሳላችሁ በአንድ ወቅት የተፈጠረውን ከ44 በላይ ተጫዋቾችን በያዘው ስብስብ ውስጥ የመልበሻ ክፍሉ ተጣቦ ተጫዋቾች መሬት ላይ ሁሉ ተቀምጠው እንዲሰሙ የሆነበት ነበረ። ቲምቶክ ካያችሁም በዛ አጋጣሚ እንደዛ ሲያደርጉ ነበር። ለማንኛውም የማሬስካም ሀሳብ አሁን ጥራት ያለው ጠባብ ስኳድ መያዝ ነው። አክሴል ዲሳሲ በአስተን ቪላ በውሰት ቆይቷል፣ ክለቡን መልቀቅ ይችላል። ሬናቶ ቬጋም በውሰት በዩቬንቱስ፣ አርማንዶ ብሮያ እና ቤን ቺልዌልም ሁለቱም ያለፈውን የውድድር ዘመን በውሰት ነበር ያሳለፉት። አሁን እንግዲህ ክለቡ እንደሚለቁ ይጠበቃል። ግብ ጠባቂው ፔትሮቪችንም እዚህ ላይ መጨመር ይቻላል። ኖኒ ማድዌኬም ቢሆን ፈላጊ ክለቦች አሉት፣ አርሰናልን ጨምሮ እና ኒውካስል ዩናይትድም የተጫዋቹ ፈላጊ ነው። ማድዌኬ እንግዲህ በራይት ዊንግ ከፔድሮ ኔቶ ፉክክር አለበት። ኔቶ ደግሞ በጣም በጥሩ ብቃት የመጀመሪያ ተመራጭ አድርጓል ራሱን። በሚቀጥለው የውድድር ዘመን ወጣቱ ኤስቴቫኦ ዊሊያንም ቡድኑን ይቀላቀላል። ብራዚላዊ እንግዲህ አርብ የወደፊት ክለቡን ይገጥማል ቼልሲን። ምናልባትም በፓልሜራስ የመጨረሻው ጨዋታ ሊሆን ይችላል። አስቀድመን እንደጠቀስነው ግን ቼልሲ በጣም በርካታ ተሰጥኦ ያላቸው ወጣቶች አሉ። የፊት መስመር ተጫዋቾች፣ የመስመር ተጫዋቾች እንዲሁ ደግሞ አሁን ጃክሰንን በደንብ የሚገዳደር እና ደግሞ የ9 ቁጥርንም ጫና መሸከም የሚችል ሊያም ዴላፕንም አግኝቷል። ይሄ ወጣት በዚህ በክለብ ወርልድ ካፕ በጣም ጥሩ እንቅስቃሴ እያደረገ ነው የሚገኘው። ጎሎች ያስቆጥራል፣ አሲስቶችም አሉትና ጨዋታው ላይ ምን ያህል ተጽዕኖ መፍጠር እንደሚችል፣ ቼልሲን በምን ያህል መጠን ማገልገል እንደሚችል በመጠኑ ያሳየበት ነው። የእንግሊዝ ፕሪሚየር ሊግን ማራቶን ነው። ሊጉን ያውቀዋል። በእርግጥ ግን ደግሞ እንደ ቼልሲ ካለ ቡድን ጋር ለረጅም ጊዜ በዛ ውድድር መቆየትና ውጤትን ማምጣት በጣም የሚፈልጉት ነገር ስለሆነ ኮንሲስተንት አቋም ማሳየት አለማሳየት የውድድር ዘመኑ ሲጀመር የምንመለከተው ነው። ግን ደግሞ ያም በጣም ወሳኝ ነገር ነውና ያንን ማድረግ ይችላል። አሁን ደግሞ ጆዋ ፔድሮ እዚህ ላይ ተጨምሯል። በብራይተን የነበረውን ነገር እናስታውሳለን። ስለዚህ አሁን ኤንዞ ማሬስካ ያገኙት ተጫዋች ሌሎች የፊት መስመር ተጫዋቾቻቸው የማይሰጧቸውን የተለየ ነገር ይሰጣቸዋል ማለት ነው። በዚህ እንቅስቃሴ የሌሎቹን ተመልክተናል። ደግሞ በሀሳባችንም ቅድም እንዳነሳ ነው ትክክለኛ ጎል አስቆጣሪ ሆኖ ቼልሲ እንዲመጣ ወይም ጎል እንዲያመርት ሳይሆን የሚፈልጉት በሌሎች እንቅስቃሴዎችን ጎል ለማስቆጠር በሚደረጉ ጥረቶች የተለየ ሚና ይዞ እንዲጫወት ነው የተፈለገው። ለዛም ነው ጆዋ ፔድሮ ላይ ጨክኖ እንደዚህ በዝውውሩን በፍጥነት ለማጠናቀቅ የፈለገው ቼልሲ እና እዚህ ላይ ደግሞ ጊትንስን ጨምሮ ማሰብ ይቻላል። እነዚህ የሚገራርሙ ሁለት ባለተሰጥኦ ተጫዋቾች ናቸው። የኤንዞ ማሬስካ ታክቲክም ተጨምሮበት ደግሞ ቅድም እንዳነሳው ነው ሴንስ የሚሰጥ ነው። አሁን የጆዋ ፔድሮ እዚህ ቡድን ላይ መጨመርና የእሳቸውም ልህቀት የታክቲክ ልህቀት ተጨምሮበት ከእነዚህ ተጫዋቾች ጋር ቼልሲን የሚቀጥለው የዝውውር የውድድር ዘመን ላይ እሱን ማየት በጣም የሚያጓጓ ነው። ከዚህ በኋላ እንደተባለው ግን ቼልሲ የዝውውር መስኮቱ ላይ ተጫዋቹን ማስገባት ሳይሆን የሚሰራው ደግሞ ከዚህ በኋላ ተጫዋቾችን ክለቡን መልቀቅ ያለባቸውን ተጫዋቾች ላይ መስራት ነው። ብዙዎች እንግዲህ ስለ ወጪው ያስባሉ። አሁን የዚህ ክለብ ወርልድ ካፕ ላይ መሳተፍ የሰጣቸው አንዱ ብሌሲንግ በየዙሩ እንግዲህ የገንዘብ ሽልማቶች አሉና ቼልሲ አስቀድሞ አሁን ለዴላፕ ያወጣውን ገንዘብ መልሶ አግኝቷል። በዚህ ውድድር እስከ መጨረሻው ደግሞ የሚጓዙ ከሆነ አሁንም ይሄ ፕራይዝ መኒ የሚቀጥል ነው የሚሆነው። መጨረሻ ላይ የዋንጫው ደግሞ አሸናፊ ከሆነ እስከ 93 ሚሊዮን ፓውንድ የሚያገኝበትም ነውና አንደኛው እንደውም ከዚህ ከፊፋ ክለብ ወርልድ ካፕ በጎ ነገር ከተባለ ይሄንን ማግኘታቸው ነውና ቼልሲ ከጆዋ ፔድሮ ጋር ምን ሊመስል ይችላል በሚቀጥለው የውድድር ዘመን እንመለከታለን። ይሄንን ቻናል ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሰላም ጎሳዬ ነበርኩ። አመሰግናለሁ።